አንተ ልጅ ለምንድነው ሰላትህን ማሰግደው? አይማዬ እኔ አሁን ለምሳሌ ሰላት አልሰግድም። አላህ ለወንጀሎች በሙሉ ቅጣት አድርጎላቸዋል። እኔ ግን ብዙ ወንጀል የሰራው ነው። እስካሁን ድረስ ግን ምንም ቅጣት አላገኘኝ። ብር አለኝ፣ የፈለኩትን ነገር አደርጋለሁ። ቃማ አዳመጡ አልገራልህም? ትላልቅ የተከበሩ ወራቶች መጥተው በእነሱ መጠቀም አልከበደህም? ትልቅ ሰርፕራይዝ ለዛውም ከአላህ ይሁን። ዓለም ላይ ሁለት አይነት ማንነት ነው ያለው። በሁለት የሚከፈል ማንነት ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ጀላችሁ የመጣሁት ቪዲዮ አነጋጋሪው ልጅ መስዑድ በአዲስ ቪዲዮ ተከስቷል። ዛሬም እንግዲህ በጣም አስተማሪ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። ታዲያ እንደተለመደው ሁላችሁም ቪዲዮ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳቶች። በቀጥታ ወደ ቪዲዮ ትዳር አረ በዚህ ኑሮ ውድነትማ አይታሰብም ጭራሽ። ምንድነው የማይታሰበው ሐቢቢ? አረጋር ነው። ሸሪዓው እኮ አግርቶታል። ረሱሉ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ መን ኢስጠጣዐ ሚንኩሙል ባአተ ፈልየተዘወጅ፣ እናንተ የወጣት ስብስቦች ሆይ ከእናንተ ውስጥ የትዳርን ጣጣ መወጣት የሚችል አካል ያግባሉ። ረሱሉ አለይሂ ሰላቱ ወሰላም የትዳር ጣጣ ማለት ምንድነው? ቪላ ቤት፣ ዘመናዊ 2025 መኪና ያደለም። ባረከላሁ ፊኩም። ነገራቶች እንዳገራናቸው ይገራሉ። ባለችው ነገር አብቃቅተህ ወደ ትዳር ብትገባ ይሻልሃል። አንቺም እህቴ ይህማ ከሌለው እያልሽ ዱንያዊ ሸርጦችን አስቀምጠሽ ከትዳር ወደ ኋላ ልትይ አይገባም። ወደ ትዳር መሽቀዳደም ይኖርብናል። የመቶ ምናምን ሺህ ብር ስልክ እየያዘ ትዳር ይከብደኛል ይላል። ወደ ትዳር ከገባህ አላህ ሊረዳህ ቃል ገብቷልና ወደ ትዳር መሽቀዳደም ይኖርብናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቅ ነው ኡስታዘና። አሁን ላይ በጣም ወጣቱ ትዳርን እየፈራ ይገኛል። ይሄ ደግሞ የሆነበት ምክንያት በጣም የውድድር ጊዜ እየሆነ ነውና ራሳችንን ከሌላ አካል ጋር በጣም ለግዘሪ ህይወት ከሚኖር ባለትዳር ጋር እናወዳደራለን። ሴቶቹም ያንን ያያሉ፣ ወንዶቹም ደግሞ ያንን ነገር ነው መያዝ ያለብን እንላለንና ህይወትን ቀለል አድርገን ወደ ትዳር የመግባት ነገር አይኖርምና በዚህም የተነሳ እንግዲህ ብዙዎቻችን ላጤ ሆነናልና ወንዱም ሴቱም ህይወትን ማቅለል ቢቻል በቀላሉ ወደ ትዳር መግባት ይቻላል። ቁጭቴን ጉያ ያኑሬ ኑራምባው መሃል መለኘ ተመኘ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልহামዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ሰርፕራይዝ አለ። ትልቅ ሰርፕራይዝ ለዛውም ከአላህ ጥሪ ነው። አልহামዱሊላሂ ረቢል ዓለሚን። ከአላህ በታች ደግሞ እናንተ ጀዛከላህ። በጣም ከባድ ደስታ የመቋቋም ማችል የሚያስደነግጥ የሚነዝር አይነት ደስታ ማለት ነው። በህይወት እንደዚህ አይነት ደስታ አጋጥሞኝ ወላሂ አልহামዱሊላህ ብቻ ካላህ ነው። የሆነ ከውስጤ ንያህ ነበርኝ። እቺን 3 ቀን ራሱ ለበይክ እያልኩኝ ነው የምተኛው። ስነሳም ባለቤቴ እንደውም ብጠይቃት ደስ ይለኛል። ለበይክ እያልኩኝ ነበር ሲሄድም ስነሳም ስቀመጥ። አልহামዱሊላህ ለካ ሊጠራኝ ነበር። እንግዲህ ሰለምቲ ወንድሞቼን እህቶቼን አላህ ይጥራቸው። ለኔ ይሄ ድል እንደመጣልኝ አላህ ለነሱ ምድሉን ያምጣላቸው ነው የምለው። ለእናንተም ደግሞ አላህ ጀዛችሁን ይክፈላችሁ። በዱንያ አይደለም አላህ ባሄራ ጀነተ ፍርዶስን ይፍቃችሁ። ወላሂ ጀነተ ፍርዶስን ይፍቃችሁ። ከልቤ ነው ይሄ ነው ማስተላለፈው። ወንድሞቼ እህቶቼም አላህ ይጥራቸው። ከልቤ ነው። በጣም ነው የምወዳቸው። እነሱንም አላህ ድሉን እንግዲህ ይቅናቸው። ሁሉንም ለበይክ ብለው ሚዲያ ያድርጋቸው። ማሻአላህ እጅግ በጣም ልብ የሚነካ ቪዲዮ ነው። ይህ ሰለምቲ እንግዲህ ሙህሪም ቱርሶች ሰርፕራይዝ አድርጎት ነው የኡምራ ተሸላሚ አድርገውት ነውና እጅግ በጣም ደስ የሚል ስራ እየተሰራ ይገኛል። ከዚህ በፊት እንግዲህ እንደምታስታውሱት ሊንክ ትራቭል ሰለምቲዋን ቃል ኪዳንን የኡምራ ሽልማት ወይንም ሰርፕራይዝ አድርጓት ነበረ። አሁን ደግሞ ሙህሪም ቱርሶች የወንድማችንን ሰለምቲ ወንድማችንን እንግዲህ ሰርፕራይዝ አድርገውታልና እንደዚህ አይነት ነገሮች በጣም ደስ ይላሉ፣ መበረታታት አለባቸው። ሁላችንም በያለንበት ዘርፍ ሰለምቲዎችን መንከባከብ የኛ ድርሻ ነውና እንደዚህ መንከባከብ ሰርፕራይዝ ማድረጉ ምናምን ነገር እጅግ በጣም የሚያስደስት ነገር ነው። ይሁን ዓለም ላይ ሁለት አይነት ማንነት ነው ያለው። በሁለት የሚከፈል ማንነት ነው ያለው። አንደኛው ማንነት አደሚክ ፐርሰናሊቲ እንለዋለን። ምን ማለት ነው? አደማዊ ማንነት አለይሂ ሰላም። አደማዊ ማንነት የአደም አለይሂ ሰላም ትልቅነት ያለው ምን ውስጥ ነው ብዬ ልጠይቃችሁ፣ ምንድነው የምትመልሱ? አደም አለይሂ ሰላም ትልቅ ያደረገው ነገር ነው
one of Adam's greatness was his great personalities. የአደም አለይሂ ሰላም ታላቅነት በታላላቅ ስብዕናዎቹ ውስጥ ነው የነበረው። አደም ታላቅ የሆነ ስብዕና አለይሂ ሰላም የነበረው ሰው ለመሆኑ ክፍል 1 ላይ አንድ ነገር ብያቸዋለሁ። ርዕሴ ምንድነው? አባ ወስተክበር፣ እምቢ ያለ ኮራ። አደምስ ለአላህ ለሁሉ ነገር እሺ ያለ። አንተ ለሁሉ ነገር እሺ ለማለት ከጀነቱ ተብለ እሺ ለማለት ማለት የላቀ የሆነ ከአእምሮ በላይ የሆነ ስብዕና ሊኖር ይገባል። አልተከራከረም እኮ አደም። እንዴ ሱረቱል አዕራፍ ላይ ወደፊት ስንደርስ እናያለን። ኢብሊስ እኮ ዳይሬክትሊ አላህን የተከራከረው ዳይሬክት ቃለ አና ኸይሩ ሚንሁ I am better than him. እኔ ከሱ እበልጠዋል። خلقتني من نار وخلقته من طين በቀጥታ አላህ ነው። አደም ግን አለይሂ ሰላም ምን አይነት ስብዕና? እሺ የአደም ስብዕና የአደም ታላቅነቱ በማንነቱ ውስጥ ነው። አደም አለይሂ ሰላም ሰብሚሲቭ ነው፣ ታዛዥ ነው። ታዛዥነትን ከአደም እኮ ታያል አለይሂ ሰላም። ሱብሃንአላህ። ከአባታችን ይህንን ታዛዥነት ወርሰናል ወይ? በጣም ትልቅ ታዛዥነት ነው አይደል? ኡስታዝ ካሊድ ክብሮም እየጠቀሰ ነበረ። ከዛ ያን ከመሰለ ከጀነት እንግዲህ ውጣ ሲባል እሺ ብሎ ነው የወጣውና ታዛዥነቱን በጣም ከሚያሳይበት መንገድ አንዱ ያንን ኡስታዝ ጠቅሶ ነበርና እኛ አይደለም ያ ይቀርና እንደው ያለንበት ቤት ወይ ቢቃጠል ወይ የሆነ ነገር ወይ በልማት ቢፈርስ በጣም እናማራለን። ያንን ነገር ለመቀበል በጣም ጊዜ ይፈጅብናል። አባታችን አደም ግን አላህን በጣም ታዛዥ ሆኑ ነብይ ናቸውና እኛም ከአባታችን መማር ያለብን ታዛዥነት ነው። አለበለዚያ ግን የታዛዥነት ተቃራኒ ያው አለመታዘዝ ነው። ያ ደግሞ የኢብሊስ ባህሪ ነው። ከእንደዚህ አይነት ባህሪ አላህ ሱብሓነሁ ወተዓላ ይጠብቀን። ከኩራት አላህ ይጠብቀን። ለአላህ እጃቸውን የሚሰጡ የምታዘዙ ባሮች አላህ ያድርገን። ኤቢዲ ሬክ ወጥቷል ወይስ አልወጣም? ካልወጣ ውጣና ግቢ። አብዛኞቹ ዕውቀ ገጣሚያን ስለ ፍቅር ብዙ ብለዋል። ነገር ግን በጣም ታዋቂ የነበረው አልሙተነቢ ፍቅር የሚባል ነገር አይመቸውም ነበር። እንደውም አፍቃሪዎች ላይ በጣም ይሳለቅ ነበር። እንዲህ የሚል ነበር ሚማ አضر اهل العشق انهم هو وما عرفوا الدنيا وما فطنوا የሚያፈቅሩ ሰዎች ስለ ህይወት ምንም አልገባቸውም ይላል። وما عرفوا الدنيا وما فطنوا እንደዛውም ፍቅር ላይ የሚወድቁ ሰዎች ምንም ብልሃት የላቸውም ይላል እና በአፍቃሪዎች ላይ በጣም ነበር የሚሳለቀው። ከጊዜያት በኋላ ግን አልሙተነቢ ራሱ በፍቅር ላይ ይወድቃል። ከዛም እንዲህ ሲል ይገጥማል وعزلت اهل العشق حتى ذقته በፍቅር ላይ እስከምወድቅ ድረስ አፍቃሪዎች ላይ ይሳለቅ ነበር፣ እንደዛው መርቃቸው ነበር ይላል። وعجبت كيف يموت من لا يعشق በፍቅር የወደቀ ሰዓት ግን ሐሳቡን ቀይሮ ነበር። ሰዎች እንደው ሳያፈቅሩ እንዴት ይሞታሉ? ፍቅር የሚባለው ነገር ሰዎች ሳይቀምሱ እንዴት ይሞታሉ የሚል ሐሳብ ራሱ ያነሳ ነበር። وعذرتهم وعرفت ذنبي በፍቅር ላይ በወደቁ ሰዓት ለሚያፈቅሩ ሰዎች ዑዝር ሰጥቷቸው ይላል። ወዝቅቱ ማዛቁ አፍቃሪዎች የቀመሱትን ስቃይ ሁሉ ቀምሼዋለሁ ይላል። አረቁን አላ አረቅ አሚስሊያ ያአረቁ ጉዳት በጉዳት ይላል። እንደኔም ያለ ሰው ለካ በፍቅር ይጎዳል ይል ነበር። እና አረቦች ምን ይላሉ? ሰዎች የሚፈተኑበት ነገር ላይ አትሳለቅ ይላሉ። መሳለቅ የጃሂሎች ምልክት ነው ይላሉና። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። ሰዎች የሚወድቁበት ነገር ላይ መሳለቅ ዞሮ ዞሮ እኛ ራሳችን እዛው ላይ መውደቃችን አይቀርም። በነገራችን ላይ ማፍቀር እጅግ በጣም መታደል ነው ብዬ ከሚያስቡ ሰዎች አንዱ ነኝ። ማፍቀር በጣም መታደል ነው፣ ንጹህ ልብን ይጠይቃል። ነገር ግን ትክክለኛ ፍቅር ከትዳር በፊት ሳይሆን ትዳር ውስጥ ነው ብዬ ነው ማምነውና ከትዳር በፊት ፍቅር ምናምን እንደ መጃጃልም ነው የምቆጥረው። ብዙ ነገሮችንም ይለውጥብናል። አንዳንዴ አላህ ላይ ድንበሩላ ልናልፍ እንችላለንና ትክክለኛው ፍቅር ትዳር ውስጥ ነው። ከዛ ውጭ ግን ያሉ ፍቅሮች መጃጃል ናቸው፣ አደጋቸውም የከፉ ናቸው ብዬ አስባለሁኝ። አሁን ወስዳችሁ እንግዲህ ወደ መጨረሻው ቪዲዮ ነው። ይህንን ቪዲዮ እንመልከትና ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። ማረኝ ጌታዬ፣ አንተ ማሪ ጌታ ነህ። ሳላቅ ብዙ ወንጀሎችን ሰርቻለሁ። አንተ ብቻ ማረኝ ያ አላህ። እኔ አሁን ገንዘብ ነው ፈልገው፣ ከገንዘብ ውጭ ምንም አልፈልግም። አንተ ልጅ ለምንድን ነው ሰላትህን ማሰግደው?
አይማዬ እኔ አሁን ለምሳሌ ሰላት አልሰግድም። አላህ ለወንጀሎች በሙሉ ቅጣት አድርጎላቸዋል። እኔ ግን ብዙ ወንጀል የሰራው ነው። እስካሁን ድረስ ግን ምንም ቅጣት አላገኘኝ። ብር አለኝ፣ የፈለኩትን ነገር አደርጋለሁ፣ በላለሁ፣ እጠጣለሁ። ይኸው እንደምታየው አንቺን በገንዘቤ አንደላቅቄ እያኖርኩሽ ነው። አላህ ሱብሃነሁ ወተዓላ እሱ ፊት ቁጭ ብሎ መንሾካሾኩን ጥፍጥናውን አልወሰደብህም? የአዛን ጥሪ የሰማ ሰላትህን አልተዘናጋህም? ፈርድ ሰላት አልከበደህም? ቁርአን የመቅራት ጥፍጥናውን አልወሰደብህም? ቁርአን ገልጦ መቅራት አልከበደህም? ሌሊት ተነስቶ አላህ ፊት ማልቀስ አልከበደህም? እንቅልፍ አልበለጠብህም? በተቃራኒው ወንጀሉ፣ ሐሜቱ፣ ሙዚቃ ማዳመጡ አልገራልህም? ትላልቅ የተከበሩ ወራቶች መጥተው በእነሱ መጠቀም አልከበደህም? ምስኪኖቹን ከመርዳት ይልቅ ማንቋሸሹ አልቀለለህም? እንደገና የልብ ላይ ትልቁ ሐሳብ የዱንያ ሐሳብ አልሆነምን? የአላህ ትልቅ ቅጣት ከሱ መራቅ ነው። አላህዬ ማረኝ ጌታዬ፣ አንተ ማሪ ጌታ ነህ። ሳላቅ ብዙ ወንጀሎችን ሰርቻለሁ። አንተ ብቻ ማረኝ ያ አላህ። ማሻአላህ አላህዬ፣ ለአንተ ምን ይሳንሃል? አልሐምዱሊላህ። እማዬ አንቺ ትክክል ነበርሽ። ያ አላህ ትልቁ ቅጣቱ ከሱ መራቁ ነው። አያ ልጄ፣ አንድ ተራራ ወርቅ እንኳን ቢኖር አላህ ከሌለበት ባዶ። ልክ ነሽ እማዬ። ማሻአላህ። በነገራችን ላይ እነዚህ ልጆች ስክሪፕት እየጻፈ እንደዚህ አይነት በጣም እስላማዊ የሆኑ ጥሩ የሆኑ ትምህርቶችን እንዲያስተላልፉ ስክሪፕት የሚጽፈው እነሱን የሚያዘጋጃቸው ልጅ በዚህ አጋጣሚ ሳላደንቀው ማለፍ ይከብደኛል። መስዑድ እንግዲህ በጣም ባለ ተሰጥኦ ልጅ ነው። እንዲሁም እማማ ዝናሽም ልክ እንደዚሁና ማሻአላህ አላህ የሰጣቸውን ታለንት እንግዲህ ትልልቅ ሰዎችን እንኳን በጣም የሚያስተምር ትልቅ መልእክት ያለው ድራማዎች እየሰሩ እንግዲህ እያስተላለፉ ይገኛሉና አላህ ያሳድጋችሁ፣ አላህ መጨረሻችሁን ያሳምረው። አላህ ሱብሓነሁ ወተዓላ ሁልጊዜም እሱ ቅርብ የምንሆን የሰላትን ጥፍጥና አላህ ታዛዥ የመሆንን ነገር እንግዲህ አላህ ልባችን ውስጥ ያኖርልን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ የኔ መስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር ማድረግ አትርሱ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር